በኮምፒውተር ደህንነት ላይ ጥናት የሚያደርግ ቡድን ባድ ባዮስ የተባለው የኮምፒውተር ቫይረስ በማይክሮፎን አማካኝነት እንደሚሰራጭ ይፋ አደረገ። ጥናቱ የኮምፒውተር ቫይረሶች በድምጽ አማካኝነት ሊሰራጩ ይችላሉ የሚለውንም ለማረጋገጥ እንደቻለ ተነግሯል። ከ3 ዓመታት በፊት ድራጎስ ሪዮ የተባለ የኮምፒውተር ደህንነት ባለሙያ ኮምፒውተሩ ለየት ባለ ቫይረስ መጠቃቱን ያስተውላል። ይህ ቫይረስም ኮምፒውተሩ ሙሉ በሙሉ ከሌሎች ኮምፒውተሮች ጋር ግንኙነት እንዳይኖረው በማድረግ የዋይፋይ ኔትወርክ እና የብሉቱዝ ግንኙነቶችን ጭምር ይዘጋል። ይህም በኮምፒውተር ቫይረስ አማካኝነት የመጣውን ችግር ለመቅረፍ ከኮምፒውተሩ ላይ የኢንተርኔትና የኃይል ገመዶች መቋረጥ መፍትሄ ሊሆነው እንዳልቻለ ይናገራል። እንዲህም አድርጎ የቫይረሱን ስርጭት መግታት ያቃተው ድራጎስ ሪዮ ለዚህ መፍትሄ ይሆናል ያለውን ጥናት ማድረጉን ይቀጥላል። በጥናቱም ቫይረሱ መጀመሪያ እንደ ፍላሽ እና የዳታ ማስተላለፊያ ገመድ ባለ ዩኤስቢ ስቲክ አማካኝነት ወደ ኮምፒውተር የሚገባ ሲሆን ይህ ባዮስ የተባለው ቫይረስም የኮምፒውተሩን ሃርድዌር እንደሚዘጋ ያረጋግጣል። እንዲሁም ቫይረሱ የኮምፒውተሮችን ማይክሮፎንና ድምጽ ማጉያን በመጠቀም ወደ ሌሎች ኮምፒውተሮች እንደሚዛመት አረጋግጧል። ሆኖም ግን በወቅቱ ድራጎስ ሪዮ የጥናት ሐሳብ በሰፊው የኮምፒውተር ተመራማሪዎች ማህበረሰብ ዘንድ ተቀባይነት አግኝቶ አልነበረም። ሆኖም ግን አሁን ላይ በጀርመኑ ሆራሆፈር የቴክኖሎጂ ኢንስቲትዩት ተመራማሪዎች የድራጎስ ሪዮን የጥናት ውጤት የሚያጠናክር ተመሳሳይ ውጤት ማግኘታቸው ነው የተነገረው። በዚህ ግኝታቸውም ባድ ባዮስ የተባለው ይህ የኮምፒውተር ቫይረስ በአካባቢው እስከ 20 ሜትር ርቀት ላይ የሚገኙ ኮምፒውተሮችን በድምጽ አማካኝነት ሊያጠቃ ይችላል ብለዋል። ተመራማሪዎቹ ባድ ባዮስ የተባለ የኮምፒውተር ቫይረስ እንዴት ሊሰራጭ ይችላል በሚለው ላይ እንጂ በመጀመሪያ እንዴት ኮምፒውተሩን አጠቃ የሚለው ላይ ግን እስካሁን ያገኙት ነገር የለም። ለዚህ ቫይረስ መፍትሄ ይሆናል በሚለው ላይ እየሰሩ መሆኑን ነው ዘገባው የሚያመለክተው። የዘገባው ምንጭ techworm.net ነው። ሰላም አዳዲስ የድሬቲው መረጃ ወደ እርሶ እንዲደርስ ከታች የምትገኘውን ቀይዋን ሰብስክራይብ የምትሏን በተን ይጫኑ እና የድሬቲው ደንበኛ ይሁኑ። መልካም ጊዜ።